የክርስቶስ ንጉሥ ኖቬና ቀን 8 መንግሥተ ሰማያት። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎች ባሮችን ላከ። የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ደግሞ ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 6። በማቴዎስ ወንጌል የሚደግሰው ንጉሥ ጨካኝና ምክንያታዊ ያልሆነም ነው። ብዙ የወንጌል ሰባኪያን ይህንን የሰርግ ግብዣ ታሪክ ከመስበክ የሉቃስ ወንጌል ምዕራፍ 14 ከቁጥር 15 እስከ 24 ያለውን ይመርጣሉ። እምቢተኞችን የሚያጠፋ ድንገት ጋብዞ ለሰርግ ያልዘነጠን የሚያባርር ንጉሥ ለትምህርት አስቸጋሪ ያደርገዋል። ይህ የመሲህ ዳግም መምጣት ጋር የተያያዘ ትርጉም ያለው የወንጌል ቃል ነው። ይህንን የወንጌል ክፍል በሙላት መረዳት ይፈልጋል። የ22ኛው የወንጌል ምዕራፍ ነው። ኢየሱስ ወደ ኢየሩሳሌም ሲገባ ሦስተኛውና የመጨረሻው ነው። በሚቀጥለው ምዕራፍ ለመጨረሻ እራት፣ ለመስቀሉም መንገድ፣ ለደቀ መዛሙርቱም ክህደት ይሆናል። ማቴዎስ ተደራሲያኑን የአይሁድ ክርስቲያኖች በማመንታት ስለተከፈሉ አማራጭ የሌለውና ለንጉሥ ራስን ማስገዛት ሁለተኛ አማራጭ አለመሆኑን ያቀረበበት መንገድ ነው። ይህ የወንጌል ክፍል ተምሳሌታዊ ነው። የመጀመሪያዎቹም ባሮች ነቢያት፣ የተጋባዦቹም እምቢተኝነት የእስራኤል ነቢያትን አለመስማት ይወክላል። ዳግም የተላኩ ባሮች ክርስቲያን ልዑካንን የክርስቶስ ትንሣኤ ወንጌልን ይዘው ሲያደርሱ ይመለከታል። በመጨረሻም የሰርግ ልብስ ሳይለብስ ከአዳራሽ የተገኘው ክርስቲያንን ያመለክታል። ልጁን ለመዳር የተዘጋጀ ንጉሥ ያህል እግዚአብሔር ለመንግሥቱ ሁሉን ጠርቷል። ጠሪ አክባሪ እንዲባል ተጠርተው ለከበረ ግብዣ ክቡር መልስ የሚሰጡ ሁሉ አይደሉም። የራሳቸው ሐሳብና ኑሮ በልጦባቸው የጠሪ ድምፅ የማይሰሙ ብዙ ናቸው። እግዚአብሔር ሲጠራ ዝም አይባልም። አስተዋይ የእግዚአብሔር ድምፅ ወዴት አለ ብሎ እንዲፈልግ የተገባ ነው። እግዚአብሔር ለመንግሥቱ፣ ለሰርጉ ግብዣ፣ ለንጉሥ ማዕድ ዘወትር ይጋብዛል። አስተዋዮችና ፈቃዱን የሚሹ ያገኙታል። የሰርግ ልብስ ፈቃዱን የመሻት ምልክት ነው። የእግዚአብሔር ፍቃድ በእኛ ሕይወት ወዴት አለ ብሎ የማያውቅ ሰው ያለ ሰርግ ልብስ ወደ ግብዣ አዳራሽ የገባን የኔ ቢጤ ይመስላል። በዘነጡ ሰዎች መሃል ኮሳሳ ሆኖ መታየት ከመነቀፍ ቀድሞም ያስጎነብሳል። ክርስቲያን በታጠቀ ማንነት ለንጉሥ ግብዣ በለበሰ ዝግጁነት ሆኖ የወንጌል ዜና በመንገር ሌሎችንም ወደ ዘላለማዊ ሕይወት ያመጣል። የከበረ ግብዣን የናቅንባቸው ቀናቶች አሉ። የተሻለ የመረጥን መስሎን ራሳችንን ያላከበርንበት፣ አምላካችንንም ቸል ያልንበት ቀን አለ። በማስተዋል በመስማትና ፈቃድንም በመፈጸም እንድንመላለስ እግዚአብሔር አባታችን ይጋብዘናል። የሰነፍ ክርስቲያን መንገድ ለጽድቅ አያደርስምና ተጠምቀን ሚስጥራትን ተካፍለን በቤቱም አድገን ለንጉሥ ልጅ ሰርግ የምንቀር የምናስበልጠውም ሌላ የሚኖርብን ሰው አንሆን። እግዚአብሔር በግብዣው አይሳሳትም። ለሁሉም የሚበቃ ቦታም አለው። ከወገን ከአካባቢ ሰው ካከበረውና ከናቀው ሁሉ ለእርሱ ግብዣ የተገቡትን ይሰበስባል። አሜን ብሎ የተቀበለ ተዘጋጅቶ የመጣ በፊቱ ጥሪውን አክብሮ የተገኘ ሁሉ ሰርገኛ ነው።
አባታችን ሆይ ለጥሪህ አለን የማለት ጥበብ ተገኝተን በተገባ ልብስና ዝግጁነት እንጠጋ ዘንድ ማስተዋልን ስጠን። ጸሎት። እግዚአብሔር አባታችን ሆይ የንጉሥ ግብዣ አድርጎ እንደሚጠራ ቸር ጋባዥ ነህና በመንግሥት ፈቃድህን በሚሹ ጻድቃን መዝገብ ስለ ጻፍከን እናመሰግንሃለን። ድንገት በጎበኘህን ጊዜም ዝግጁ ሆነን እንድንጠብቅህ በሕይወታችን ካለ መሰናክል ሁሉ እንድታነጻንና በጸጋህ እንድትጠብቀን ዘንድ በውድ ልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።